የትግራይ ክልል ውጥረት ወዴት ያመራ ይሆን? የፌዴራል መንግስትስ ምን ያደርጋል? እስራኤል በጋዛ ሰርጥ ባካሄደችው ከባድ ድብደባ ከ330 በላይ ሰዎች መገደላቸው ተገለጸ። ትራምፕ ክሪሚያን የሩሲያ አካል አድርገው ዕውቅና ለመስጠት እያሰቡ ነው ተባለ። ይህ አምሃሪክ ኢንሳይደር ነው። የተሟላ የሀገር ውስጥና ዓለም አቀፍ መረጃዎችን በተመጠነ ጊዜ ግን የተሟላ መረጃ ገረፍ ያሉ ዜናዎችን የምታገኙበት። አብራችሁን ቆዩ። ተጨማሪ መረጃዎችን ለማግኘት ሰብስክራይብ፣ ኮመንትና ላይክ ያድርጉም። በትግራይ ክልል በህወሓት አመራሮች መካከል ያለው ክፍፍል ተባብሶ በቀጠለበት ሁኔታ ውስጥ ያሳለፍነው ሳምንት በዶክተር ደብረጽዮን ገብረ ሚካኤል የሚመራው ወገን በሚደግፏቸው የትግራይ ኃይል አባላት በመታገዝ የአስተዳደር ተቋማትን መቆጣጠሩ ሲገልጽ ቆይቷል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ደግሞ ጠቅላይ ሚኒስትር አብይ አህመድ ማህተም ከነጠቀ አካል ጋር እንዳይደራደሩ መጠየቃቸው ይታወሳል። በዚሁ ውዝግብ መካከል የኢትዮጵያ መንግስት አንደኛው የህወሓት ክንፍ የአገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው ሲል ለመጀመሪያ ጊዜ ከሷል። በሁለቱ ወገኖች መካከል ያለው ውጥረት እንዳለ ሆኖ ከኤርትራ ጋር ጦርነት ሊነሳ ይችላል የሚለው ስጋትም እያንዣበበ ይገኛል። ቢቢሲ የሁለቱ ወገኖች ክፍፍል ወዴት ሊያመራ ይችላል፣ የፌዴራል መንግስት በበኩሉ ጣልቃ በመግባት የሚፈታው ችግር ነው ወይ በሚሉና በሌሎችም ተያያዥ ጉዳዮች ዙሪያ የፖለቲካ ተንታኙን አደም ካሴ ዶክተር አስተያየት ጠይቋል። የፌዴራል መንግስት ሚና የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ባለፈው ሳምንት ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጋር በክልሉ ስላለው ሁኔታ ለዲፕሎማቶች ማብራሪያ በሰጡበት ወቅት አንደኛው የህወሓት ክንፍ የአገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው ብለዋል። ሚኒስትሩ ይህንንና ሌሎችንም ክሶች በህወሓት አንደኛው ወገን ላይ ባቀረቡበት ጊዜ ግንኙነቱ ከየትኛው የውጭ ኃይል ጋር እየተደረገ መሆኑን በስም አልጠቀሱም። በህወሓት አመራሮች መካከል ያለው አለመግባባት በተባበሰበት ባለፈው ወራት በድርጅቱ ሊቀመንበር ዶክተር ደብረጽዮን የሚመራው የህወሓት ወገን ከኤርትራ ጋር ግንኙነት እያደረገ መሆኑን ተጠቅሶ በተደጋጋሚ ሲከሰስ ቆይቷል። አቶ ጌታቸውም አንዳንድ የህወሓት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት ያደረጉ ነው ሲሉ መክሰሳቸው ይታወቃል። በዶክተር ደብረጽዮን የሚመራው ቡድን ግን እየቀረበበት ያለውን ክስ በተደጋጋሚ እያስተባበለ ይገኛል። በትግራይ ክልል የተከሰተው ውጥረት በተመለከተ ማዕከላዊ መንግስት በይፋ መግለጫ ሲሰጥ የባለፈው ሳምንት ለመጀመሪያ ጊዜ ነው። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ መንግስታቸው በትግራይ ክልል የተከሰተውን ወቅታዊ ሁኔታ በቅርበት እየተከታተለ መሆኑን አመላክተዋል። አንደኛው የህወሓት ክንፍ ጊዜያዊው መንግስት በግልጽ ኃይል ተጠቅሞ ለመናድ እየሞከረ ነው ብለዋል። አሁን ባለው ሁኔታ የፌዴራል መንግስት ስለሚኖረው ሚና የተጠየቁት የፖለቲካ ተንታኙ ዶክተር አደም የፌዴራል መንግስቱ በትግራይ ያለውን የኃይል ሚዛን፣ የህዝብ ድጋፍና ድርጅታዊ አቅም አይቶ የህወሓት የሚለውን ሰው ቢተካ የተሻለ ይመስለኛል። አሁን ባለው ሁኔታ ህወሓት ተመልሶ አቶ ጌታቸውን ይቀበላል የሚል እምነት የለኝም ብለዋል። አሁን ባለው ሁኔታ ወደ ድርድር ይገባሉ ብለው እንደማያምኑም አክለዋል። የፓርቲና የመንግስት መሪ የተለያየ የሚሆንበት አሰራር በአገሪቱ ፖለቲካ ባህል ያልተለመደ መሆኑን እንደ አንድ ምክንያት የፖለቲካ ተንታኙ ይጠቅሳሉ። የፓርቲና የመንግስት መሪ የተለያየ የነበረው በትግራይ ብቻ ነው። ይህንን በኢትዮጵያ አልለመድነውም። በሁለቱ መካከል የሚኖረው የሐሳብ መለያየት፣ አለመስማማት፣ አለመዋሃድ ወይም የግል ጸብ ከፍተኛ ችግር ያመጣልም ይላሉ። በህወሓት መሪና በመንግስት መሪ መካከል ልዩነት ካለ አሁንም ችግር መምጣቱ አይቀርም፣ ምክንያቱም እንደ ፖለቲካ ባህል ያልለመድነው ነው ሲሉም አክለዋል። ጊዜያዊ አስተዳደሩ እስከ ምርጫ ድረስ የሚቆይ ከሆነ የፓርቲውና የመንግስት አስተዳዳሪው አንድ ቢሆኑ የተሻለ እንደሚሆን ተንታኙ ይናገራሉ። ወደ ውጭ ዜና ስናልፍ እስራኤል በጋዛ ሰርጥ ባካሄደችው ከባድ ድብደባ ከ330 በላይ ሰዎች መገደላቸው ተገለጸ። የእስራኤል ጦር በጋዛ ሰርጥ መጠነ ሰፊ ጥቃቶችን እያካሄደ መሆኑን ሲገልጽ፣ የሐማስ የጤና ሚኒስትር ደግሞ በጥቃቱ 330 ፍልስጤማውያን መገደላቸውን ገልጿል። የእስራኤል መከላከያ ኃይል የሐማስ የሆኑ የሽብር ኢላማዎች ላይ ማነጣጠሩን ገልጿል። በጥቃቱ የጋዛ ሰርጥ የሀገር ውስጥ ጉዳይ ሚኒስትር የሆኑት የሐማስ ከፍተኛ የደህንነት ባለስልጣን መሐሙድ አቡ ዋፋ መገደላቸው ተነግሯል። እንደ አውሮፓውያን አቆጣጠር ጥር 19 በእስራኤልና በሐማስ መካከል የተኩስ አቁም ስምምነት ከተደረገ በኋላ ይህ ከፍተኛው የአየር ድብደባ ነውም ተብሏል።
የጋዛን የተኩስ አቁም ስምምነት ለማራዘም በተደረገው ውይይት ከስምምነት ላይ መደረስ ሳይቻል ቀርቷል። በርካታ ፍልስጤማውያን በረመዳን ጾም ላይ ባሉበት በዚህ ወቅት በተደረገው በዚህ የአየር ድብደባ በጋዛ ከፍተኛ ፍንዳታ መሰማቱን የአይን ምስክሮች ተናግረዋል። እንደ አይን ምስክሮቹ ገለጻ ከሆነ ከ20 በላይ የእስራኤል ጦር አውሮፕላኖችን ተመልክተዋል። ከዚያም አውሮፕላኖቹ በጋዛ ከተማ ራፋ፣ ካን ዩኒስ ኢላማቸው ላይ ቦምብ ማዝነብ መጀመራቸውን ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትር እስራኤል ካትዝ ጥቃቱ እንዲፈጸም ማክሰኞ ጠዋት ማዘዛቸውን የጠቅላይ ሚኒስትር ጽሕፈት ቤት መግለጫ አሳውቋል። ይህ የሆነው ሐማስ ታጋቾችን ለመልቀቅ በተደጋጋሚ እምቢተኛ በመሆኑ እንዲሁም ከአሜሪካው ፕሬዝዳንት መልእክተኛ ስቲቭ ዊትኮቭና ከአደራዳሪዎቹ የቀረበለትን ምክረ ሐሳብ በሙሉ ውድቅ ማድረጉን ተከትሎ ነው ብለዋል። እስራኤል ካሁን በኋላ በሐማስ ላይ የምትወስደውን ወታደራዊ እርምጃ አጠናክራ ትቀጥላለች ሲልም አክሏል። የጥቃቱ ዕቅድ በሳምንቱ መጨረሻ ላይ በእስራኤል መከላከያ ኃይል ቀርቦ በፖለቲካ አመራሩ ተቀባይነት አግኝቷልም ብለዋል። ሐማስ እስራኤል የተኩስ አቁም ስምምነቱን ጥሳለች ሲል በመወንጀል ቁጣ የተቀላቀለበትን ምላሽ ሰጥቷል። አክሎም እስራኤል በጋዛ የሚገኙትን የተቀሩትን እስራኤላውያን ታጋቾች ላልታወቀ ዕጣ ፈንታ አጋልጣቸዋለች ብለዋል። ሐማስ ይህንን ይበል እንጂ የተባበሩት መንግስታት ጣልቃ እንዲገባ ከመጠየቅ ባለፈ ጦርነቱን እንደሚቀጥል ያለው ነገር የለም። የዋይት ሃውስ ቃል አቀባይ ለፎክስ ኒውስ እንደተናገሩት የዶናልድ ትራምፕ አስተዳደር ጥቃቱ ከመፈጸሙ በፊት ከእስራኤል ጋር ምክክር አድርጓል። የመጀመሪያ ጊዜ የተኩስ አቁሙ እንደ አውሮፓውያን አቆጣጠር መጋቢት 1 ማብቃቱን ተከትሎ ተደራዳሪዎች ሌሎች አማራጭ መንገዶችን ለመፈለግ እየሞከሩ ነበር። አሜሪካ የመጀመሪያው ምዕራፍ እስከ ሚያዝያ ወር አጋማሽ ድረስ እንዲራዘም እንዲሁም ሐማስ የያዛቸውን ታጋቾች እንዲለቅ፣ እስራኤል ያሰረቻቸውን ፍልስጤማውያን እንድትፈታ ሐሳብ አቅርባ ነበር። ነገር ግን ድርድሩ በቅርበት የሚከታተሉት የፍልስጤም ባለስልጣናት ለቢቢሲ እንደተናገሩት እስራኤልና ሐማስ በሶስተኛ ወገን በኩል ባደረጉት ድርድር ላይ የአሜሪካው ተወካይ ዊትኮቭ ባስቀመጡት የስምምነት ቁልፍ ጉዳይ ላይ አለመግባባታቸውን ተናግረዋል። በእስራኤልና በሐማስ መካከል ጦርነት የጀመረው እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 2023 ሲሆን ሐማስ በደቡብ እስራኤል ከ1200 በላይ ሰዎችን ሲገድል 250 ያህሉን ደግሞ አግቶ ወስዷል። ይህ ጥቃት የእስራኤል ወታደራዊ እርምጃን የቀሰቀሰ ሲሆን እስካሁን ድረስ ከ48520 የሚበልጡ ሰዎች መሞታቸውንና አብዛኛዎቹ ሲቪሎች እንደሆኑ በሐማስ የሚመራው የጤና ጥበቃ ሚኒስቴር ገልጿል። 1 ሚሊዮን የሚሆነው በጋዛ ሰርጥ ከሚኖረው ሕዝብ መካከል አብዛኛው በተደጋጋሚ ተፈናቅሏል። በግምት 70 በመቶ የሚሆኑ ሕንፃዎች ፈራርሰዋል ወይም ወድመዋል። የጤና አጠባበቅ፣ የውሃና የንጽህና አጠባበቅ ስርዓቶችም ወድመዋል። እንዲሁም በጋዛ የምግብ፣ የነዳጅ፣ የመድኃኒትና የመጠለያ እጥረት ተፈጥሯል። ትራምፕ ክሬሚያን የሩሲያ አካል አድርገው ዕውቅና ለመስጠት እያሰቡበት ነው ተባለ። የፕሬዝዳንት ትራምፕ አስተዳደር የዩክሬኑን ጦርነት ለማስቆም ወደፊት በሚደረገው ድርድር ሩሲያ በ2014 የራሷ ግዛት አድርጋ የጠቀለለቻትን የክሬሚያን ግዛት የሩሲያ አካል አድርገው ዕውቅና ለመስጠት እያሰቡ መሆኑን ሮይተርስ የሴማፎር የዜና ድረገጽን ጠቅሶ ገልጿል። ሴማፎር ለጉዳዩ ቅርበት ያላቸውን ሁለት ምንጮች ጠቅሶ እንደዘገበው አሜሪካ ተመድ ተመሳሳይ እርምጃ እንዲወስድ ጥያቄ ልታቀርብ ትችላለች ብሏል። ሴማፎር ከዋይት ሃውስ መረጃ አለመገኘቱንም ጠቅሷል። ትራምፕ እስካሁን ይፋዊ ውሳኔ አለማስተላለፋቸውን የገለጸው ሴማፎር ክሬሚያን የሩሲያ አካል አድርጎ ዕውቅና የመስጠት ጉዳይ ወደፊት ከሚቀርቡ አማራጮች አንዱ ሊሆን እንደሚችል ጠቅሷል። ፕሬዝዳንት ትራምፕ በዛሬው ዕለት ከፕሬዝዳንት ቭላዲሚር ፑቲን ጋር በሚያደርጉት የስልክ ውይይት የሩሲያው ፕሬዝዳንት ተኩስ ለማቆም እንዲስማሙና 3 ዓመት ያስቆጠረው ጦርነት በዘላቂነት የሚቆምበትን እርምጃ እንዲወስዱ ለማስማማት እንደሚሞክሩ ተገልጿል። ክሬሚያ በዓለም አቀፍ ደረጃ በአብዛኛው ሀገራት የዩክሬን ግዛት አካል እንደሆነች የምትታወቅ ሲሆን ኪቭ ምንም እንኳን አሁን ላይ በኃይል ለማስመለስ የሚቻል ባይሆንም የጥቁር ባህሯን ባሕረ ሰላጤ ማስመለስ ትፈልጋለች። ክሬምሊን የሩሲያ የጥቁር ባህር ኃይል ያለባትና ከመጠቃለሏ በፊት በአብዛኛው ሩሲኛ ተናጋሪዎች የነበሩባት ክሬሚያ በይፋ የሩሲያ አካል መሆኗን በተደጋጋሚ መግለጹ ይታወሳል። በ2014 ክሬሚያን የጠቀለለችው ሩሲያ በየካቲት 2022 በዩክሬን ላይ ልዩ ያለችውን ወታደራዊ ዘመቻ በመክፈት በምስራቅና ደቡብ ዩክሬን 4 ግዛቶችን በከፊል ይዛለች። ሩሲያ እነዚህን በከፊል የያዘቻቸውን ግዛቶች የሩሲያ አካል ለማድረግ በሀገሪቱ ፓርላማ አጸድቃለች።
ይህ አምሃሪክ ኢንሳይደር ነው። ውድና የተከበራችሁ የቻናላችን ተከታታዮች በቀጣይ በሌላና ትኩስ ዕለታዊ መረጃዎች ተመልሰን እንገናኛለን። ቸር ያቆየን።